وعن أبي مسعود البدري رضي الله عنه قال قال رسول الله صلى الله عليه وسلم يا الله ملك تنيان دي بلوال حوسب رجل عند سو لحساب قرب لمرمرا قرب تمرمر ممن كان قبلكم كنان تبفيت بنبروا ህዝቦች ውስጥ ወይም ወደፊት ይመረመራል ማለትም ሊሆን ይችላል እንደማይቀር አይቀር እንደሆነ ለመጠቆም ሊሆን ይችላል فلم يوجد له لسو አልተገኘለትም من الخير كملكام سرا شيء ምንም ነገር የተረፈው የለም إلا أنه كان بايهون السنبرة يخالط الناس كسوج غار يميقلاقل يمينوار نبر وكان موسرا السو كان موسرا معناته غنيا هبتام نبر بالزقا نبر هبتام نبر وكان يأمر غلمانه باروچن ياز نبر اغلغايوچن ياز نبر أن يتجاوزوا عن المعسر كتشجر سو እንዲያልፉ ይነግራቸው ነበር ስንት ሰው አለ አንዳንዴ ሰዎችን በዛሂራቸው እንመለከትና በከፋት ብቻ እናስባቸዋለን ማን ጠብቀው ግን ብዙ ኸይር ይኖራቸዋል እስኪ ብዙ መስጊዶች ላይ ጥቃት ሲፈጸም በማፍረስ በተለያየ መልኩ ሲፈጸም አብዛኛውን የሚሞተውን አደጋ የሚገጥምበትን አስተውላችኋል አብዛኛው በብዛት የሚታየው ይሄ ነው የሚባል የዲን ምልክት የሌለባቸው ምናልባት ድርዬ ተብለው የሚታወቁ ናቸው ስንት መስዋዕትነት አንዳንዱ እኛ በመልካም አናውቀው ረመዳን ሲመጣ ከሰው በፊት ተሰልፎ የሚያገለግል ይሆናል ሰዎችን የሚখাድም በተለያየ አቅጣጫ የሚखाድም ይሆናል አንዳንዱ ይሄ ነው የሚባል ዲናዊ ነጸብራቅ አይታይበትም ዲን የሚያስተምሩ ወይ የዲን ዲን በማስተማር ላይ ምልክት ይሆኑ የታወቁ ሰዎችን የተለየ ማክበር ይኖረዋል ሌሎች ጋር መከባበር የሌለውን እሱ ጋር ታየዋለህ ባጭሩ የፈለኩት ምንድነው አንዳንዴ ክፍተቶች ላይ ብቻ ልናተኩር እንችላለን ግን ጌታችን አላህ Subhanahu Wa Ta'ala ምንም አይሰወርም እኛም ማይታየን ብዙ ኸይር ባሪያው ላይ ያያል ከመልካም ነገር የምትሰሩትን ያውቀዋል የሚል አሳልፈና እኛም ማይታየን ብዙ ኸይር ስራ የሚሰራል እዚህም ላይ እንደዚሁ ስንት ሀብታም አለ እሱ አያወጣም እንዲያግዝም እንደምን ችግር አለው ቢያግዝ እንላለን እኛም ማናውቀው ብዙ የሚረዳው ነገር ግን ይኖራል ለኛም ማያሳየው ከጌታው ጋር የሚታወቅ ይሆናል حسين بن علي علي بن حسين زين العابدين رحمه الله በስስት ይወነጀሉ ነበር በስስት ይታሙ ነበር እሱ ስስታም ነው አይወጣው የሚባሉ ነበር ሲሞቱ ኋላ ላይ የታወቀው ግን ከመቶ በላይ ቤተሰቦች በሳቸው እርዳታ ላይ እንደነበሩ ታወቀ ከመርዳታቸው በላይ የሚገርመው ምንድነው ያለ ባህሪያቸው ስማቸው በክፉ ሲነሳ አረኒ እንደምትሉት አይደለሁም ብለው እንኳን ከራሳቸው ለመከላከል አልሞከሩ እኛ ብንሆን ብላችሁ አስቡት ምናልባት እርዳታ የምንሰጥበትን ፋይል ለሆነ አካል ቢያንስ ልናሳየው እንችል ይሆናል እናንተ እንደምታስቡት አይደለም ብለን ልናወጣው እንችላለን ምንም በክፉ መነሳታቸው አላስጨነቃቸው የታወቀው እነዛ ሰዎች ሲቸገሩ ነው እነዛ ሰዎች እርዳታ ሲቆምባቸው ነው የታወቀው ልክ እንደዚሁ ከሰለፎች አንዱ 40 አመት ሲጾሙ መጾማቸውን ቤተሰብ ያውቅም ነበር 40 አመት እንዴት ነው የማይታወቀው ከቤታቸው ምግብ ይዘው ነው የሚወጡት ወደ ስራ ቦታቸው ሲሄዱ ስለዚህ እየበላ ነው ብለው ነው የሚያስቧቸው ቤተሰብ ስራ ቦታ ደግሞ ሄደው ይሰጣሉ ለኛ ይሄን ትርፍ ተጨማሪ ነው ይዞልን እየመጣ ያለው ብለው ነው የሚያስቡት እዛ የሚረዱት አካላት አስቡት እንዲህ የሚደብቁ ከሆነ እንዴት ነው የሚታወቀው ስራቸው እነሱ ጌታቸው ብቻ እንዲያውቅ ከሰው ሲሰትሩት አላህ Subhanahu Wa Ta'ala መልካም ምሳሌ አድርጎ ለሰዎች ያወጣቸዋል አብዱላህ ኢብኑ ሙባረክ ረሂመሁላህ ጂሃድ ላይ ከሙሽሪኮች የሆነ አስቸጋሪ ሰው ሙስሊሞችን በጣም ፈተነ ፊታቸውን ከናንበው ተሸፋፍነው ቀጥታ እየሰነጠቁ ገቡና አንገቱን ቀንጥሰው ጣሉት ሰውየው ማን እንደሆነ አልታወቁም ሰዎች ታግለው ፊታቸውን ሲገልጡ ኢብኑ ሙባረክ ይታወቃሉ ሀገር ነው የሚያውቃቸው እሳቸው ግን ላለመታየት ይታገላሉ ተመልከቱ ማን እንደሆነ እንዳይታወቁ እና ስራቸውን ለመደበቅ ሲጥሩ አላህ ያሳውቃቸዋል ለሰዎች እኛ ደግሞ በተቃራኒው አስቡት ሰው እንዲያይልን ስንታገል አንዳንዴ የቀስዳችንን ተቃራኒ አላህ ያጋልጠናል
አንድ ሼክ ምን ይላሉ አንድ ሰው የነገረኝ ብለው ነው መስጂድ ውስጥ ቁርአን እቀራለሁ እኔ በጣም ተመስጫለሁ በጣም አሳምሬ እየቀራሁ ነው ብዬ ነው ያሰብኩትና የሆነ ሰው ላይ የሚሰማኝ ነገር አለ እያለቀሰ ነው በቂራአት ብዬ ነው ያሰብኩት በመቀራው እያለቀሰ ነው ብዬ አስቤዋለሁ በቃ በዚህ ስሜት ላይ ያለው ድምጽህን ዝቅ አድርግ እየረበሽከኝ ነው አለኝ አስቡት ቀስዴ በቃ ተደንቆብኛል ብዬ ተደስቼ ነው ያለሁት ጥሩ ስሜት ሲሰማኝ ያልታሰበ የአላህ ቅጣት ሲመጣ እኔ ካንተ ጋር አይደለሁም እያለ ነው ሰውዬው እየረበሽከኝ ነው ድምጽህን ዝቅ አድርግ አለኝ ልናወጣት እንታገል አላህ ምን ያደርገናል በተቃራኒው የሚያሸማቅቅ ነገር ትምህርት ነው በርግጥ ተማረበት አካ ትምህርት ነው ሰለፎቹ ደግሞ ለመደበቅ ሲታገሉ ምን ያደርጋል አላህ ለኡማ ተሻጋሪ የሆነ ምሳሌ አድርጎ ያስቀምጠዋል ብዙ እንዲህ አይነት ምሳሌዎች አሉ በጣም ብዙ አብዱላህ ኢብኑ ሙባረክ ዘንድ እንግዳሁን የገብቼ ይላል አመቻቹልኝ ተኝች እንደተኛው ሲያስቡ ተነስተው ሶላት ጀመሩ አለ እኔ አልተኛውም አለ እየተከታተልኳቸው ነው ሙሉ ሌሊቱን በሶላት አሳለፉት አለ ከዛ ፈጅር እየተቃረበ ሲመጣ ተነስ ውዱእ አድርጋሉኝ አለ ይሄን ሁሉ አልተኛም እሱ ተገርሞ ነው ያለው ተመልከቱ አይ አልተኛሁም እኮ አልኳቸው ተቆጣ ኮረፉኝ አለ ጭራሽ ዒባዳችንን ተከታተሉናላችሁ እንዲያሉኝ አለ እኛ ምን ወርስ ያስቡት እዛ ቦታ ላይ በዚህ መልኩ ሙሉ ሌሊቱን በጨለማ እየሰገድን ከዛ ሰው ሲያውቀልን ልፋታችን ሲታወቅ ከዛ ደግሞ እንደ ተደበቀን ኢኽላሳችን ኢኽላስ ብለን እናስበው እንጂ ኢኽላስ እኮ አይደለም ኢኽላሳችን ታወቀልን ብለን ከሪሁን በዚህ መልኩ አወቀልኝ እንዴት አድርጎ ያወራልኝ ነው ውስጣችን እኮ ነፍስያ ተጎተጉታለች ለዚህም ነው ዒባዳ ላይ ኢኽላስ ላይ እንደ ነፍስ ፈታኝ የለም ይላሉ ሰለፎች ለምን የሚደርስ ድርሻ የለም እሷ መሞገስ ነው የምትፈልገው ኢኽላስ ደግሞ ሙገሳዋን ያስቀርባታል ኢኽላስ ከነፍስ ጋር ተቃራኒ ነው ሙገሳዋን ስለሚያስቀርባት ኢኽላስና ነፍስያ ተቃራኒ ናቸው አይዋደዱ ለነፍስያችንን በታገልነ ቁጥር ምን ለኢኽላስ እየጣርን ነው ወደ ኢኽላስ እየቀረብን ነው እሷን ባሸነፍናት ቁጥር እሷን ለማስደሰት በቀረብን ቁጥር ደግሞ ከኢኽላስ እየራቅን ነው የምንሄደው ከኢኽላስ እየራቅን ነው የምንሄደው ስለዚህ አንዳንዴ ማንጠብቃቸው ሰዎች ማናውቀው ኸይር ይኖራቸዋል ማናስበው ኸይር ይኖራቸዋል መልካም ግምት ማሳደር ጥሩ ይሆናል